እንግዲህ በታሰረው በወንድሜ መንሱር ጀማል እንዲሁም በምንቴ ቢሊየነር እንዲሁም ከዚህ በፊት ከኔ ጋር ሚዲያ ላይ እንግዲህ ካያቸዋቸው ሰዎች አንፃር እንግዲህ አሁን ከተፈጠረው እየሆነ ካለው ነገር እንግዲህ የተለያየ አስተያየቶች ወንድሞቼ እህቶቼ ተሰጡኛላችሁ ያቀረባችሁልኝ ነው። እንደው ዛሬ ትንሽ አንዲት እውነት ላካፍላችሁ ብዬ ነውና ስለተፈጠረው ነገር እጅግ በጣም እያዘንኩኝ እንግዲህ በእነዚህ ወዳጆቼ ዘንድ እንግዲህ እኔ እንደምረዳ እንደምደገፍ መስላችሁ የነበረ ያው እኔም በፕራንክም አይደል የምታውቁኝ እኔው ራሴ የምደግፋቸው እኔው ራሴ የምረዳቸው በሐሳብም በገንዘብም እንደዛ ነበር። እውነቱ እንግዲህ በተገላቢጦሽ አይምሯችሁ ላይ የተለያየ ሐሳብ ከተፈጠረ እንዲሆን ካላችሁ እንግዲህ እውነታው ፕራንክ ነው። እንግዲህ እኔ ያልኳችሁ ወዳጆቼ ቢሊየነሩም ያም እንግዲህ ያው እነሱም የራሳቸውን ፕራንክ ህይወት ይሄዱ ነው። ስለ እውነት ግን እኔ ለሀገሬ መቆም መፈልግ ለሀገሬ ትልቅ አሻራ መስራት መፈልግ አንድ ወጣት ነው። አንድ ወንድማችሁ ነኝ። ለነገ መቆም መፈልግ ከዚህ አንፃር እንግዲህ ፕራንክ ከተደረጋችሁም ሶሪ፣ እውነታው ግን ይሄ ነው። ስለዚህ ከዚህ በኋላ ይሄ መጣብኝ እንዲህ ተፈጠረብኝ የምትሉም ካላችሁ አይደለም ወደ ህግ ወደ እኔ ብትመጡ ክፍት ነው ብዙ ቢሮዎቻችን። አሁን በጀመርኩ ጉዳይ ደግሞ ብዙ የተዘረፉ የተጨበረበሩ ሰዎችን በማስመለስ ስራ ላይ አግዙኝ። እኔ ስለማልዘርፍ አግዙኝ፣ አጭበርባሪም ስላልሆንኩ አግዙኝ። እንግዲህ ለእውነት እንኖር እላለሁ። እንግዲህ ይሄ ሁሉ ነገር እስካሁን በተፈጠረው በዲጂታል ዓለም ቀዳሚነቴን ያውላችሁም ታውቃላችሁ። ብዙዎቹ እኔን እያዩ ነው የመጡት፣ እኔም የደገፍኳቸው ናቸው። ስለዚህ እውነታውን ልንገራችሁና እኔው ራሴ በገንዘብ በብርም በሐሳብም የረዷቸው ሰዎች እናንተ በተገላጮች ማይኮን በሳላችሁበት ህይወት ያ ከሆነ ፕራንክ ነው ብላችሁ ተቀበሉትና እውነታው ሚኮ ማይክ ይቀጥላል ነው። አመሰግናለሁ።